ሰላም ውድ የሽርሽር ኢትዮጵያ ቤተሰቦች እንዴት ናችሁ? ዛሬ ሽርሽር ያልነው ከቦሌ መድኃኔዓለም ወደ 22 በሚወስደው መንገድ ላይ እየተሰራ ያለው መንገዱ ግራ ቀኙ ዙሪያ ገባው ምን ደረጃ ላይ እንዳለ ለማየት ነው። አብረን ሽርሽር እንበል። ሽርሽራችንን የጀመርነው በግዙፉ አደይ አበባ ስቴዲየም አካባቢ ነው። በዚህ በኩል የምትመለከቱት ይሄኛው መንገድ ወደ ቦሌ 24 የሚወስደው የመንገድ ማስፋፋት ስራ ነው። ይህ መንገድም ያለበትን ሁኔታ በሌላ ቪዲዮ የምናስቃኛችሁ ይሆናል። ለአሁኑ ግን ሽርሽራችንን ወደፊት ወደ ጎላጎል 22 እንቀጥል። አካባቢው በዋናነት የመኖሪያ ቤቶች፣ ትናንሽ የንግድ ተቋማትና ካፌና ሬስቶራንቶች የሚገኙበት ነበር። መንገዱም ለረጅም ጊዜ ጠባብ በመሆኑ በተለይም በስራ መግቢያና መውጫ ሰዓታት ከፍተኛ መጨናነቅ የሚታይበት፣ በእግር ለመጓዝ ምቹ ያልነበረና የከተማው የትራፊክ ፍሰት ማነቆ ሆኖ የቆየ መንገድ ነበር ማለት እንችላለን። ይህን መጨናነቅ የሚቀንስ ሰፈሩን አዲስ ገጽታ የሚያላብስና ለተሽከርካሪና ለእግረኞች የተመቻቸ መንገድም በመሰራት ላይ ነው የሚገኘው። እንግዲህ እንደምትመለከቱት ውድ ተመልካቾቻችን አስፓልቱ ቀደም ሲል ከነበረው ሰፋ እንዲል ማስፋፋት ተደርጎለት የእግረኛ መንገዱን በከፍተኛ ፍጥነትና ርብርብ እየተሰራ እንደሆነ ነው ለመታዘብ የቻልነው። እንደምናየው እንግዲህ በሁለቱም በኩል ሰፊ ውብና ጥራት ያላቸው የእግረኛ መንገዶች እየተሰሩ ነው። ሲጠናቀቅ አካባቢውን በልዩ መልኩ እንደሚለውጠው ምንም አያጠራጥርም። ይህም ለከተማው ነዋሪዎች ደግሞ የእግር ጉዞንም የሚያበረታታ ነው የሚሆነው። በሌሎች ሰፈሮች በተጠናቀቁት የኮሪደር ስራዎች ላይ ማስተዋል የቻልነው ይህንኑ ነው። በተለይም በምሽት ነዋሪዎች በየአካባቢያቸው ወጣ ብለው በግልም በቡድንም ከቤተሰብ ጋር በመሆን ልጆችንም ይዘው መንሸራሸርን ልማድ እያደረጉት እንደሚገኙ በተለያዩ ቪዲዮዎች አሳይተናችኋል። እናንተም ተመልክታችኋል፣ ይህንን ታዝባችኋል። እናንተም ሽርሽር ማለት እድሉን አግኝታችኋል ብለን ተስፋ እናደርጋለን። በዚህ አካባቢም እንግዲህ ከመንገዱ መስፋፋትና ምቹነት ጋር ተደምሮ በአካባቢው የሚኖሩ በአካባቢው የሚሰሩ ሰዎች ሽርሽር የሚሉበት የተመቻቸ መንገድ መጠናቀቁን ተከትሎ ለሽርሽር ምቹ እንደሚሆን ምንም ጥርጥር የለውም።
እናንተም እንደምትመለከቱት ውድ ተመልካቾቻችን ሰራተኞች በንቃት በትጋት እየተሳተፉ ነው። ስራውን እያሳለጡት ነው የሚገኙት። የሳይክል መንገዱን በምትመለከቱት ደረጃ ተጠናቆ የማስዋብ ቀለም የመቀባት ስራ ነው የቀረው። በኮሪደሩ ዳርቻዎች ላይም የምትመለከቷቸው በሳር ያጌጡ አረንጓዴ ስፍራዎች ሰፈሩና ለኮሪደሩም ተጨማሪ ውበት ሰጥተውታል። በመንገዱ ዳር የሚገኙ የቆዩ ሱቆች በቅንጅት እንዲታደሱና
የኮሪደር ውበቱን እንዲጠብቁ በመደረጉ አካባቢው የዘመናዊነት ስሜት እንዲላበስ አድርጎታል። በምትመለከቱት መልኩ አካባቢው ላይ የነበሩ ህንፃዎች ተመሳሳይ በሆነ መልክ እየታደሱ አዳዲሶቹ የሚሰሩት ግንባታዎችም የኮሪደሩ ስራ በፈቀደው መሰረት ስራቸውን እያሳለጡት ነው የሚገኙት። አብዛኛዎቹ ፎቆች እንደምትመለከቱት ነው በግንባታ ላይ ናቸው። ስራቸውን በፍጥነት እየተካሄደ ነው ያለው። ይህ ለውጥም እንግዲህ አካባቢው ለንግድ ስራ ከመጥቀሙም በላይ የከተማዋ ነዋሪዎች በምቾት የሚንቀሳቀሱበት የተሟላ የከተማ ክፍል እንዲሆን አድርጎታል። በቦሌ 24 እና በዚህ በምትመለከቱት መልኩ እየተሰራ ያለው መንገድና በአካባቢው የተሰሩት አዳዲስ ኮሪደሮች እና የመንገድ ማስፋፋት ስራዎች ከስታዲየም ወደ ቦሌ የሚወስደውን ዋና መስመር የሚያቀላጥፉ ወደፊትም ከስታዲየሙ መጠናቀቅና አገልግሎት መዋል ጋር ተያይዞ የሚፈጠረውን የተለየ ድባብና መጨናነቅ የሚያረጋጉ እና የሚያሳልጡ ናቸው። ይህም ከከተማው እምብርት ወደ ዓለም አቀፍ አውሮፕላን ማረፊያ እንዲሁም ወደ ሌሎች ሰፈሮችና አካባቢዎች የሚደረገውን ጉዞ ያለምንም የትራፊክ መጨናነቅ እንዲፈጸም የሚያስችል ይሆናል። ዋናውን መንገድ ከማገዝ በተጨማሪ የትራፊክ ፍሰቱን ወደ አማራጭ መንገዶች ለመበተንም ይረዳል። እንግዲህ
እንግዲህ ውድ ቤተሰቦቻችን ዛሬ ከአዲስ አበባ ስቴዲየም አካባቢ ተነስተን እስከ ጎላጎላ 22 ድረስ የነበረን ሽርሽር ይህንን ነበር የሚመስለው። የመንገዱ ስራ፣ የእግረኛ መንገዱ፣ የሳይክል መንገዱ፣ በግራ በቀኝ ያሉት የፎቅ ግንባታዎችና የማስተካከል ስራዎች በሙሉ ያሉበት ደረጃ ይህንን የሚመስለው። ቪዲዮውን እንደወደዳችሁ ተስፋ እናደርጋለን። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ቻናሉን ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ እንድታደርጉ ለማስታወስ እንወዳለን። በሌላ ቪዲዮ እስከምንገናኝ ሰላም።